ከሰጠዋት ወደ 10 ምናምን ስልክ ሁለት ስልክ እሷ ጋር አለ ማለት ነው። እና ኤርፖርት ጽፎላታል ሁሉንም የተጻጻፉት የኢሜል ማስረጃ ምናምን ነገር አለ። ተመልሰሽ መተሽ ውሰጂ የተባለችው ማለት ነው። እሷ ጋራ ሁለት ስልክ አለ። ያንን እስካሁን እየታገሱኝ ነው ያሉት። አልተሰጣቸውም። ገዝተሽ ተኪ ያንን ሲመጣ እኔ ራሴ እሸጥልሻለሁ ብያት ነበረ። እዚህ የሚገዛልኝ ሰው አጣሁ አለችኝ። እና ኢትዮጵያ በገባችበት ቪዛ አጣሁኝ መመለሻ አጣሁ ብላኝ፣ በመሀል ደግሞ ልጇ ታማባት ኦፕራሲዮን ሆነችባት። በቃ ልጄን እያሳከምኩኝ ነው እንዲታገሱ ንገሪያቸው አለችኝ። የሁለት ስልክ ማለት ነው። ወላሂ ስጣቸው እስካሁን እየታገሱኝ ነው ያሉት። ከዛ ደግሞ የዛን እያማረርኩ ደግሞ እሷ እስክትመጣ ድረስ ብዙ ስልክ እንድልክላቸው የሚፈልጉ ሰዎች ስላሉ ተቀብዬ አንድ ሁለቴ ላከችልኝ። እዚህ ቲክቶክ ላይ የምትታወቅ ልጅ ነች። አንድ ሁለቴ ላከችልኝ። በሶስተኛው ዙር 11 ስልክ ሰጠኋት። ራሷ እንደምትሄድ ነው የማውቀው። ሀቡ እዚህ ጋራ ማለት ነው እንድትሽል ፈልገው እኔ ራሷ እንደምትወስድ ራሷ እንደምትሄድ ነው የማውቀው። ሮብ እሄዳለሁ አለችኝ። ሮብ ነው የምትሄደው ብዬ ግላስ ለጥፌ ኢሜል ምከፍተውን ከፍቼ ፎቶ እንዳለ እያንዳንዷን ልኬ ለምን ፎቶ እያሳዩ አንድ ዕቃ ሳይጎልባቸው ስለሆነ የሚቀበሉት ልኬላቸው ጨርሼ ማታ ላይ ነገ አልሄድም አለች። ምን ማለት ነው? ሮብ እንደምትሄጂ ነግሬያቸዋለሁኝ። ሁሉም ፎቶ ልከዋል። ቤተሰብ አሁን ይጠብቃሉ። ስልኩ የታለ ምናምን ይሏቸዋል። አንዳንዶች እዚህ ሆኖ ስልክ ይገዙና ብር ኢትዮጵያ ያሉት ለነዚህ ያስገቡና ለኔ በድርሃም ይሰጡኛል። እኔ ነኝ ስልኩን የምልክላቸው እና ኢትዮጵያ ያለው ሰው ደግሞ አያምናቸውም ብር ስላስገቡ ማለት ነው። በቃ አንድ ሳምንት ታግሽኝ ቀጣይ ሳምንት አለችኝ። ጠይብ ሮብ ማይደርስ የለ ደረሰ። እኔ ጭማሪ 12ኛ ስልክ ልሰጣት ማክሰኞ ለደውዬ 11ን ወስደዋለች። ደውዬ ስልክ ላመጣ ነው አንድ ተጨማሪ ስልክ ላመጣ ነው እና ቤት ነሽ ብዬ ስላት ኤርፖርት አድርሼ እየተመለስኩ ነው አለች። እንዴ አንቺ አይደለሽ እንዴ የምትሄጂው ስላት አድርሼ ተመለስኩ ነው አይደለም ሄደው ጓደኛዬ ነች የምትሄደው አለች። አቡ ወላሂ አላህ እስከሚያውቀው ድረስ ልሰጥ ልሄድ ነው ብትለኝ መልሾ ነው ምላት። ለምን በማላውቀው ሰው እንድትልክ አልፈልግም። እኔ ከከስተመሮቼ ጋር አልሐምዱሊላህ ካላችሁ ሐቃችሁን የወደድኳችሁ ያስቀየምኳችሁ ካላችሁ መናገር ትችላላችሁ። እኔ እንደዚህ አይነት ነገር የለኝም በፍጹም ማንም እንዲያዝንብኝም አልፈልግኝና ሰጥቼ እየተመለስኩ ነው ያለች። ምን ማድረግ ይችላል? አንድ ኤርፖርት ገብታለች ሰጥታ እየተመለሰች ነው። እሷ አትሄድም ሰጥታ ተመልሳለች። ልጅቷ እየሄደች ነው አልኩኝ። አንዱ ስልክ በቃ ኦሬዲ ሰጥቼ እየተመለስኩ ነው ስላለችኝ ጭማሪ ልሰጣት የነበረው እዚህ ቀረ ማለት ነው ወደ ወሎ የሚሄድ ስልክ። ከዛ በማግስቱ ደውዬ ልጅቷ በሰላም ገባች እንዴት ነው ስል ልጅቷ ኬዝ አለብሽ ተብላ ኤርፖርት ላይ ተይዛለች። 11 ስልኩን ይዛ ሌላም ሰዎች ዕቃ ይዛ ማለት ነው። ኬዝ አለብሽ ተብላ ኤርፖርት ተይዛለች። እኔ ማታ ትላንትና ኤርፖርት ወይስ ኢትዮጵያ ኤርፖርት ምን አይነት ላከልሽ? ኢማራት ኤርፖርት አሻራ ላይ ማለፍ አልቻለችም ነው ያለችኝ። ኬዙ ምን እንደሆነ አይታወቅም። ከዛ እና ምንድነው የሚሻለው ስላት ምንድነው ፖሊሶች በአይዲዋ ምናምን ያለችበት አግኝተናል። አጅማን ፖሊስ ጣቢያን ያለችው ክስ ቀርቦባት ያመለከተባት ወይ ማዳም ትሆናለች ይሆን አካል ይሆናል። ያ ሰው ተጠርቶ መጥቶ እሷ ፈቃደኛ ለከሌ ቃይን ስጡልኝ እከሌ ቃይን ያውጣው ካለበት ቦታ ይውሰድ ብላ ስትፈቅድ ነው ቋም ይወጣው አሉ። ስለዚህ አሁን ከስተመሮች ሳምንት ሆኖታል። ይሄ ሆነ ማክሰኞ የትላንትና የምችልስ ነው ከትላንትና ወደ ሳምንት ነው። አሁን አንድ ሳምንት ነው። ያው እኔ አሁን የምለው አንቺ ቤት መጥቼ የምለው ነገ እቺ ልጅ ዕቃ ወስዳብናለች ሳይሉኝ ተዋሰይታል ማናክ ይሄ በ64 400 ነው። የቷ ልጅ ወደ ልጅ በ11ዱን ስልክ በሰው ይላከችልሽ ማናት? ፋፊ ትባላለች። እዚህ የምትታወቅኝ ፋፊ ራያ የምትባል ነች። አሁን እሷ በየቀኑ ሪከርድ እያደረኩ ነው፣ በየቀኑ እየደወልኩ ነው። እኔ አሞኛል ባሌ እየሄደ እየጠየቀ ነው። ትላንትና ምንድነው ያሉኝ? ሪከርድ ማለኔ እና እሱ ያወራ ነው። ፋፊ የምትባል ማንም ሊያውቃት የለም። አንቺ ታዋቂ ናት ስትይ እያለ ይጽፋል። ይጽፋል ታዋቂ ናት እንኳን ማንም የሚያውቃት ፋፊ ራያ የምትባል ልጅ ነች። ወዴ ታቋናችሁ የምትባል ጋይስ አሁን ምን መሰለሽ ሆድዬ እያለችኝ ያለችው አው እናቃታለን እያለች ያለችው እንትኖች ምንድነው ቀጠሮ ተሰንተና ምንድነው ፍርድ ቤት ትቅረብና ይሰጣታል ይሰጥልኝ ስትል ነው የሚሰጠው ነው እያለችኝ ያለችው።
ትላንትና ደግሞ ባሏ አረብ ያስፈልጋል እኔ ያናግራቸው አንተ ማን ነህ ዞር በል ከዚህ ብለውኛል። የሆነ ሊያናግራቸው የሚፈልግ የሚችል የሚስማሙልኝ እሷ ጋራ ወረቀት ብቻ ነው ከኤርፖርት እቃው እንዲወጣ ማለት ነው። የታሰረችው ልጅ ፈቃደኛ እንድትሆን ወረቀት ጽፎን እንዲሰጥ እንዲያረጉ የሆነ የሚያናግራቸው አረብ ያስፈልጋል አሉኝ። እኔ እንትና ጋር ገዝት ገብቼ ታሜን ነግሬው ነበረ። ችግር የለም እሷ በታሰረች ሰዓት በተፈታች ሰዓት ትፈታ፣ ግን እቃዬ ይሄ ሰው ይሰድልኝ ብላ ስትል እነሱ እቃውን ማውጣት ይችላሉ ብለዋል ብሎኛል ታሜ። ለምን አትልም ታዲያ እሷ ቀይን ይሰድልኝ ለምን አትልም? እሱን ለማድረግ አረብ ምንድነው ፖሊሶቹ ይሄንን ነገር ሊያደርጉልን ወደ እሷ ጋራ ሊያስተላልፉልን አልቻሉም። ዞር በሉ ከዚህ ነው እናንተ ማናችሁ ነው እያሉ ነው ያለው። ትላንትና ቀልሙን እዛ ነው ያልኩትኝ አለ ባልየው ማለት ነው የልጅቷ ባል። እና የሆነ አረብ እየፈለኩኝ ነው አረብ እንዲያናገርልኝ ምናምን ነገር አለ። ታሜ እስቲ ከቻለ ብዬ የታሜን ቁጥር ሰጥቻቸዋለሁ። እና ለኔ መጣሁትኝ እኔ ሀቃችሁ ካልተመለሰ ከፍላለሁኝ እያረፍኩም ቢሆን ከፍላለሁኝ ታገሱኝ ለማለት ነው። ነገ የሆነ ያጭበረበርኳችሁ የሰረኳችሁ መስሏችሁ ሌባ ብላችሁ ሳትመጡ በፊት ልናገር ብዬ ነው። ምንበት ነገር የምትልኩት እንዲህ በሰው ይገለምናችሁ ሀብሊን ማለት ነው። የሚሸጥ አጥንት የለም ውዴ። ቆሻሻ ቦታ ገንዳ ላይ ከፈልጊና ሂጂና እዛ ጋር አጥንት አታጭም። እሺ ቆሻሻ ገንዳ ወይም ደግሞ ሰሚራ የምትተማመኑበት እንደ ቤት እንደ ፖስታ ቤት የምትተማመኑበት ድርጅት ከሌለ በግለሰብ እንዲየለመና እሺ ብሏል ማሪ። ለምን ኢትዮጵያ እንድታላችሁ ኮዲ ይኸውልሽ አሁን እኔ እስከ ዛሬ 8 ወር ይሄን ስራ ከጀመርኩ ወደ 9 ወር ሊመጣ ነው። እቺ አሁን ልጇ የታመመችበት 2 ስልክ እዛ ያለው ልጅ በየሳምንቱ ትመጣለች። ህጋዊ ፍቃድ ያላት ነች። አንድ ነገር ሳይሆን በሰላም ነው የሚደርሳቸው። ባልኩት ጊዜ ነው የሚደርሳቸው። ግን አሁን እሷ እንደዚህ ልጇ ታመመችበት መምጣት አልቻለችም አይደለ? ሰዎች ስልክ ላኪልን ሲሉ ሁለቴ እኮ ልካልኛለች። አሁን እቺ ራሱ 11 ስልክ የተያዘባት ልጅ ሁለቴ ልካልኛለች። ከዚህ በፊት እኔ ወደ ወሎ ወደ አማራ ክልል ልክ ያላቅም ነበር። እሷ ልካለው ስትለኝ መላክ ጀመርኩ። ልካልኛለች እዛ ግን አለ አይደለ ያጋጥማል እኮ አጋጠማት። አሁን በሶስተኛ ዙር እንደዚህ አይነት አጋጠማት። ልጅቷ ደግሞ አዲሷ አይደለችም። እዚህ አብረውኝ የሚሰሩት ይልኩባታል። የነሱን አይቼ ነው አንስቼ እኔ መላክ የሰጠኋት። ሁለቴ አድርሳልኛለች። አሁን በሶስተኛው እንደዚህ አጋጠማት። አሁን እሷ እከፍላለሁ ቢያንስ እንኳን እሷ ማውጣት ባትችል እከፍላለሁ አልከለከሉም። እኔ ራሴ እከፍላቸዋለሁ ወዴ ግን ቢያንስ እንዲታገሱኝ ገባሽ? ነገሮቹ ምንድነው የሚለውን ነገር ቀጣይ ስቴፕ ምንድነው የሚለውን ነገር እስካቅ ድረስ እንዲታከሱኝ። አሁን እነሱ በአረብ ሊያናግሯቸው ፖሊሶቹን እየፈለጉ ነው፣ እያመቻቹ ነው። ያ ነገር እስኪሆን ድረስ ታገሱ ለማለት ወይ ቪዲዮ ስሪ ወይ ሰቡን ዳይሬክትሊ ይሄ የሆነ ብሎ የሚያምር ባይ ስልኩን አስገብቼ ላሳያቸው። እኔ በውስጥ በዋትስአፕ ሲያወሩኝ እያወራኋቸው ነው፣ እየነገርኳቸው ነው። ስደውል ላይቭ ላይ ነው የሚውት አላደርግም። ለምን ሀቅ ነው የተደባበቀ ነገር ስለሌለኝ ላይቭ ላይ ነው ስልክ ቀጥታ ደውዬ ማውራት። ሪከርድ አደርጋለሁ። እኔ እና እሷ የምናወራውን ነገር ሪከርድ አደርግና ሼር አደርግላቸዋለሁ ምናምን። በዛ መሀል የማይረዱኝ አሉ። ሱቅሽ ላይ ፖሊስ አመጣለሁ፣ አሰርሽን ነው የማናግረው፣ ቀጣይ ስቴፕ ሌላ ነገር ነው፣ ቪዲዮ ሰራለሁ፣ እንደዚህ ነች እላለሁ ይላሉ። እኔም ማናገር ባለብኝ ሄድ ካለባችሁ ፖሊስ ጣቢያም ሄዱ እላለሁ አንዳንዴ። ምክንያቱም ኤርፖርት ላይ ስሟ ይወጣል አይደል? እቃዋ እንዳለ ይወጣል አይደል? የልጅቷ አልዘረፍኩም አልሰቀልኩም። መሆን ያለበት ያምራል። በጣም ነው የሚያምረው። ለምሳሌ እኔ አንድ ሰው በእኔ ተማምኖ ብሩን ከፍሎ እቃ ከገዛ አሰጥሻለሁ፣ ጊፍት አስመርጥሻለሁ። ከራሴ እኔ እስኪለቀቅልኝ እጠብቃለሁ። እኔ ብሆን ላስመርጥሽ በዋሳ ከከስተመር የሚበልጥብኝ ነገር የለማ። አልፈልግም ስሜ እንዲጠፋ አልፈልግም። ከስተመር ነገም ሌላ ችግር ይገጥማትና ቶሎ አታደርስልንም ብሎ ከስተመር ከሌላ በዋትስአፕ ላይ እንደሱ ደግሞ ስታረጊ ሲኖርሽ እኮ ነው ሀብ። እኔ እንደውም የ3 ወር የ4 ወር ደሞዜን እንሰራላችኋለሁኝ ስጡልኝ ብያችኋለሁ። 13 ስልክ ወዴ የ1500 ስልክ እኮ የታምጥቻ 13 ስልክ በሙሉ በአንድ ይከፍላሉ። አንቺን እኮ አይደለምሽ ድርጅቱ የግለሰብ ሱቅ ነው። አንድ ሱቅ ነው ማሪ፣ የስንቱን ይከፍላል እንጂ እኔ አናግራቸዋለሁ። ከደሞዜ ሁላ ትቆርጣላችሁ። የ3 ወር የ4 ወር በተለይ እንደዚህ አስቸኳይ የሚፈልጉትን ሰብር የሌላቸውን ሰዎች
እንዲከፈል አድርጉ ብያለሁ፣ ጠይቄያቸዋለሁኝ። ግን ደግሞ እነሱ ደግሞ አሁን እኛ አንችልም፣ ሱቁ ገና እየተቋቋመ ያለ ነው አሉ። ምን ማድረግ እችላለሁ? ያለኝ አማራጭ አሁን 1 ሳምንት ነው እነዚህ የታገሱኝ። 1 ሳምንቱ ነው ይሄ ሆነ፣ ማክሰኞ ነው ይሄ ሳምንቱ ነው። ሌላው እስኪመጣ ድረስ እንዲጠብቁኝ ነው እኔ የምናገረው። ከመጣ እንደዚህ አይነት ኮምፕሌን ኦልሬዲ ነግራናለች፣ ቀድማ ነግራናለች እንላለን። እንደዚህ አይነት ክስ ከመጣ እሺ። በተረፈ እኔ እዚህ ሀገር ላይ ይሄ ከዚህ ችግር ውጪ ያስቀየምኳችሁ ካለ እንደው ኤክስቼንጅ አላረግም ያልኩት ነገር ካለ ነገር ትችላላችሁ። ሁሌም እመጣለሁ፣ ምንም ችግር የለብኝም። እዚህ ሀገር ላይ ስሰራ 24 ሰዓት ባልሞላ ውስጥ በስነ ስርዓት ነው የሚደርሰው። ስለ ታማኝነቴ ገብተው ማየት ይችላሉ የሚሰጡኝ ኮመንት። ግን አሁን ወላሂ ሀቡ ብታምኝም ባታምኝ ከትላንትና ወደ መኪና ውስጥ ገብቼ ነበር። አሁን ቦርሳዬን ጥዬ መጥቼ ቁልፍ ድጋሚ ትናይት መንገድ ሂጄ ነው ቤት ሂጄ መጣሁ። ከራሴ ጋር አይደለሁም። ለምን ይሄውሉ ዋይ ሀቡ እንዴ ማሬ እነሱ አይፈረድባቸውም፣ ሀቃቸውን አንድም ቢሆን እንዴት ሆኖ ነው ሰርተው የሚያመጡት አውቃለሁ። ግን ኢትዮጵያ ያሉት አንዳንዴ ቁጥሬን ስጡና እኔ ላናገራቸው ስላቸው በእኛ ብር ነው ህይወትሽን የምትቀይሪው ከነዚህ ስልኮች ማለት ነው። መጥቼ ለሰውዬሽ ተናግሬ ነው ማስወጣሽ ያውቃል ሰውዬ። ከቤቱ ነው ስልኩ የወጣው። በጣም ብዙ ነው ነገር ነው የሚለው ወላሂ። እንትኑ ለመኪናው ከኔ መገጨት በላይ የሱ ያው ችግር ነው አውቃለሁ። በጣም ነው የጮህብኝ። ቀጥ ብዬ ነው የሄድኩበት እዚህ አደባባዩ ሮል አደባባይ ለምን ጽድት ብለው አቆሙ። በጣም ነው የተናገረኝ። አልፈርድበትም። እሱ ከራሴ ጋር አይደለሁም። የያዝኩት ነገር ይጠፋብኝ ሀቃቸው። ግን ትንሽ ታገሱኝ ነው የምላችሁ። እዚህ ባለው ግን እኔ በስነ ስርዓት ኦርደር ስታደርጉኝ በስነ ስርዓት ነው ማደርስላችሁ። ችግር ካለ ቀይራለሁ፣ ምንም ችግር የለም። የእነዚህ 10 ምናምን ስልኮች ግን ታገሱኝ ነው ሽውዶች። አንቺ በጣም ነው የምትፈልጊው። ይሄንን ያጋጥማል አንዳንዴ። ይሄኛው በ64 ጂቢ 300 በ128 ጂቢ የስራ ዓለም መፈተን ነገር ያጋጥማል። አንቺ አትዋሺ እንጂ አንቺ የከስተመርሽን ሀቅ አትብይ እንጂ እንደዚህ አይነት ነገር ሳትወጂ በግድሽ የሚያጋጥም ነገር ነው። ያጋጥማል። ህይወት ሁሌ አልጋ ባልጋ አትሆንም እና ይሄም ጊዜ ያልፋል። የሰው ልጅ ማፈር ያለበት ሲሰርቅ፣ ሲያጭበረብር፣ ሲዋሽ እንጂ አንቺ ችግር ነው ያጋጠመሽ። አልዋሸሽም፣ አላጭበረበርሽም፣ ችግር ግን አጋጠመሽ። ሰው ደግሞ እንደ ሰው የሰው ልጅ ችግር ሲያጋጥመው ሊረዳው ይገባል እንጂ አንቺ አሁን መኪና ቢበላሽ እንደዚህ ስትረስ ሆነሽ እነዛ ሰዎች ስልካቸው ትዝ ይላቸዋል ብለሽ ታስቢያለሽ? ሰው ይበልጣል ከስልኩ ከገንዘቡ ከምኑ። ያንቺ ቆሞ መሄድ ያንቺ ደህና መሆን ይበልጣል። ስለዚህ ዶንት ስትረስ ዩርሰልፍ። ይሄን ያህል በቃ አንቺ ህሊናሽ ያውቃል አይደለ? አንቺ ሆን ብለሽ አላረግሽውም፣ ሰዎች ናቸው። ልጅቷ ደግሞ ሆን ብላ አትታሰርም። ሰው ሆን ብሎ እስር ቤት አይገባም። አጋጠማት። እሷም ወደ አይደለም እስር ቤት ነው የገባቸው። አጋጠማት። እቃው ተይዟል። በቃ ሲለቀቅ ይሰጣቸዋል። የሰው ነፍስ አይደለም ስልክ ነው። ግን በቃ ሰው ደግሞ ስለማይረዳ በትህትና በቃ ይቅርታ አድርጉልኝ፣ ችግር ገጥሞኝ ነው፣ ምን ላድርግ፣ ትንሽ ታገሱኝ እባካችሁ ብለሽ በትህትና ጠይቂያቸው። እኛ ጋር ከመጡ ደግሞ እኛ እንጠይቃቸዋለን። ችግር ላይ እንደሆንሽ የገጠመሽን እናስረዳቸዋለን። አንቺ ግን ጤናሽን ጠብቂ፣ ራስሽን ጠብቂ። እሺ፣ ስትኖሪ ነው ሁሉም ነገር። እሺ ሀቡዬ አመሰግናለሁ። ሹክራን። እሺ እኔ አመሰግናለሁ። ህይወት ከባድ ነው። ወይ ጉድ! የዱባይ ነጋዴዎች አንዳንዴ ያሳዝኑኛል እውነት። ወይኔ